ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ወደ ትግራይ ክልል የሚላከው ነዳጅ በመንግስት ቢሮዎች እየተዘረፈ እንደሚገኝ የሚያሳይ መረጃ ተጋለጠ። ወደ ትግራይ ክልል የሚላከው ነዳጅ ያላግባብ በክልሉ ጊዜያዊ አስተዳደር መንግስታዊ ቢሮዎች እየተዘረፈ እንደሚገኝ የሚያሳይ ህጋዊ ደብዳቤ የያዘ መረጃ ተጋልጧል። ታህሳስ 6 ቀን 2018 ዓ.ም ለድሬ ፔትሮሊየም የነዳጅ ማደያ ድርጅት በመቀሌ ከተማ የንግድ ልማት ጽሕፈት ቤት በተጻፈ ደብዳቤ ላይ ወደ ነዳጅ ማደያው የገባ 54169 ሊትር ናፍጣ ሲሆን ከዚህ ውስጥ 3000 ሊትር ብቻ ለነዳጅ ማደያው የተፈቀደ ሲሆን የተቀረው 51169 ሊትር ናፍጣ ደግሞ አንደኛ ለሰላምና ጸጥታ ቢሮ 20000 ሊትር፣ ሁለተኛ ለትግራይ ክልል ንግድና ኤክስፖርት ኤጀንሲ 15500 ሊትር፣ ሶስተኛ ለመቀሌ ከተማ አስተዳደር 15669 ሊትር እንደሚተዳደርና በዚህ አሰራር ብቻ የተመደበው ኮታ ለተመደበላቸው አካላት መሰረት ብቻ እንዲጠቀሙ የሚያሳስብ መረጃ የያዘ ደብዳቤ ተጋልጧል። ወደ ትግራይ ክልል የሚገባ ነዳጅ የክልሉ ጊዜያዊ አስተዳደር የሚመራቸው ቢሮዎች እየዘረፉት እንደሚገኝ ይህ መረጃ ማሳያ እንደሆነም እየተጠቀሰ ይገኛል። ህወሓት በተደጋጋሚ ነዳጅ ክልከላ ተደረገብን በማለት የፌዴራል መንግስቱን የሚከስ ሲሆን ይህ ማስረጃ ግን ህወሓት በክልሉ መንግስታዊ ቢሮዎች በኩል ነዳጁን ለግል ጥቅሙ እያዋለ እንደሚገኝ በርካቶች እየገለጹም ይገኛሉ። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለይፋዊ ጉብኝት ኢትዮጵያ መግባታቸውን አስመልክተው በአማርኛ ቋንቋ መልእክት አስተላለፉ። ከጠቅላይ ሚኒስትር አብይ አህመድ አሊ ጋር ሰፊ ውይይት አካሂጃለሁ። የህንድና የኢትዮጵያን ትስስር ወደ ስትራቴጂካዊ አጋርነት ከፍ ለማድረግም ወስነናል። የሁለትዮሽ ግንኙነታችን ለማጠናከር 3 ቁልፍ ሀሳቦችም ተነስተዋል። በምግብ ዋስትናና በጤና ደህንነት መካከል ያለውን ግንኙነት ማጠናከር፣ ይህም በዘላቂ ግብርና፣ በተፈጥሮ እርሻና በግብርና ቴክኖሎጂ ላይ ያለውን ትብብር ያካትታል። ሁለተኛ የአቅም ግንባታን ማሳደግ፣ ዛሬ በአርቲፊሻል ኢንተለጀንስ ውስጥ አዳዲስ ፕሮግራሞችን ለማስተዋወቅና የተማሪዎችን ነፃ የትምህርት ዕድል ስኮላርሺፕ በእጥፍ ለማሳደግ ወስነናል። ይህ ብዙ ተጨማሪ ኢትዮጵያውያን ተማሪዎች በህንድ ውስጥ የከፍተኛ ትምህርት ዕድሎችን እንዲያገኙና ወጣቶች ከወጣቶች ያላቸው ተሳትፎ እንዲያጠናክሩም ያስችላቸዋል። ሶስተኛ በዲጂታል የህዝብ መሰረት ልማት ዲፒአይ ላይ በስፋት ስለ መስራት። በውይይታችን ውስጥ የቀረቡት ሌሎች ጉዳዮች በመድኃኒት ምርቶች፣ በዲጂታል ጤና፣ በህክምና ቱሪዝም እና በሌሎችም ዘርፎች ትብብርን ማሳደግ ያካትታሉ። እንደ ኢነርጂና ወሳኝ ማዕድናት ያሉ ዘርፎችን ብዙ እድሎችን እንደሚሰጡም ተነስተዋል ሲሉ በኤክስ ገጻቸው ላይ አስፍረዋል። የህንድ የውጭ ጉዳይ ሚኒስቴር መስሪያ ቤትም በይፋዊ ገጹ የአማርኛ ቋንቋን ለዓለም አስተዋውቋል። የህንዱ ጠቅላይ ሚኒስትርን ታሪካዊ ጉዞ በተመለከተ የህንድ የውጭ ጉዳይ ሚኒስቴር መስሪያ ቤትም በይፋዊ ገጹ በአማርኛ ቋንቋን መልእክቱን አስተላልፏል። መልእክቱን ከታሪካዊ ትስስር እስከ ስትራቴጂካዊ አጋርነት ጠቅላይ ሚኒስትር ናሬንድራ ሞዲ አዲስ አበባ ከጠቅላይ ሚኒስትር አብይ አህመድ ጋር ሰፊ ውይይት አድርገዋል። በዋና ውሳኔ ሁለቱም መሪዎች የሁለትዮሽ ግንኙነታቸውን ወደ ስትራቴጂካዊ አጋርነት ከፍ ለማድረግም ወስነዋል። መሪዎቹ በንግድና ኢንቨስትመንት፣ በፈጠራና በቴክኖሎጂ፣ በትምህርትና በመከላከያ፣ በጤና፣ በምግብና ዋስትና፣ በግብርና፣ በታዳሽ ኃይልና በዲጂታል የህዝብ መሰረተ ልማት ዘርፎች የሁለትዮሽ ትብብርን ለማስፋትና ለማጠናከር የሚቻልባቸውን መንገዶች ላይ ተወያይተዋል። በሁለቱ አጋሮቻችን መካከል በጠንካራ የህዝብ ለህዝብ ትስስር የተገነቡ የዘመናት ታሪካዊ ትስስርንም አስታውሰዋል። በክልላዊና በዓለም አቀፍ ደረጃ በሚደረጉ እድገቶች ላይም ሀሳቦችን ተለዋውጠዋል። ከውይይቱ በኋላ ሁለቱ መሪዎች የተባበሩት መንግስታት የሰላም ማስከበር ኦፕሬሽን ስልጠና፣ በጉምሩክ ጉዳዮች የጋራ አስተዳደር ድጋፍ፣ በኢትዮጵያ የውጭ ጉዳይ ሚኒስቴር የመረጃ ማዕከል መመስረት የሚቻልበት ስምምነት አድርገዋል። ስምምነቱ በተሻሻሉ አገልግሎቶች፣ በንግድና በጠንካራ የማህበረሰብ ስርዓቶችን ሰዎችን ይጠቅማል ሲል ሚኒስቴር መስሪያ ቤቱ በአማርኛ ቋንቋ መልእክቱን አስፍሯል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጠቅላይ ሚኒስትር ናሬንድራ ሞዲ ኢትዮጵያን በመጎብኘቶና የኢትዮጵያና ህንድን ግንኙነቶች እንዲጠናከሩ ለሚያደርጉት ጥረት ምስጋና አቀርባለሁ።
ትስስራችን ወደ ስትራቴጂካዊ ደረጃ ከፍ ለማድረግ የተወሰነው ውሳኔም በሁለቱ ሀገሮቻችን መካከል ትብብራችንን ለማላቅና የጋራ እድገትን ለመተለም አዲስ ምዕራፍ መከፈቱን የሚያመለክት ታሪካዊ ጥፋት ነው ሲሉ በማህበራዊ የትስስር ገጻቸው ላይ መልእክታቸውን አስተላልፈዋል። በተያያዘ ዜና ኢትዮጵያ ከፍተኛውን ሽልማቷን ለጠቅላይ ሚኒስትር ናሬንድራ ሞዲ አበርክታለች። ጠቅላይ ሚኒስትር ናሬንድራ ሞዲ የሀገራችን ከፍተኛ የሲቪል ሽልማት የሆነውን የኢትዮጵያ የታላቁ ክብር ኒሻን ተሸልመዋል። ይህን ክብር የተቀበሉ የመጀመሪያው የዓለም መሪ ያደርጋቸዋል። የኤርትራ መንግስት በዘፈቀደ ያሰራቸውን እስረኞች እንዲለቅ የተባበሩት መንግስታት ድርጅት ጠየቀ። ከ10,000 በላይ ሰዎች በዘፈቀደ ታስረው ይገኛሉ ብለዋል የተባበሩት መንግስታት ድርጅት። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን የኤርትራ መንግስት በዘፈቀደ ለ18 ዓመታት ታስሯቸው የነበሩ ዜጎችን በቅርቡ መፍታቱ የሚበረታታ እርምጃ ነው በማለት የገለጸ ሲሆን የኤርትራ መንግስት ቡድን 11 ተብለው የሚታወቁትን ከፍተኛ የመንግስት ባለስልጣናትን ጨምሮ ሁሉንም በዘፈቀደ ያሰራቸው እስረኞች ያለምንም ቅድመ ሁኔታ እንዲለቅ ኮሚሽኑ መጠየቁን ተዘግቧል። ቡድን 11 ተብለው የሚታወቁት ከፍተኛ ባለስልጣናት ከ5 ዓመታት በፊት የታሰሩት መንግስታቸው አስተዳደራዊ ማሻሻያ እንዲያደርግ መጠየቃቸውን ተከትሎ ነበር። ኮሚሽኑ ኤርትራ ዓለም አቀፍ የሰብአዊ መብቶች ግዴታዎቿን እንድታሟላ ከባለስልጣናት ጋር ግንኙነት ማድረጉን እንደሚቀጥልም አረጋግጧል። በተባበሩት መንግስታት ድርጅት ግምት ፖለቲከኞችን፣ ጋዜጠኞችን፣ የሃይማኖት አባቶችና ተማሪዎችን ጨምሮ ከ10,000 በላይ ሰዎች በሀገሪቱ ውስጥ በዘፈቀደ ታስረው ይገኛሉ ብለዋል። 300,000 ብር በባንክ ካላስገባህ በመተት በቤተሰብህ ላይ ጉዳት አደርሳለሁ እያለች ስታስፈራራ የነበረችን ግለሰብ በቁጥጥር ስር ዋለች። ተጠርጣሪዋ አለምነሽ አጉማስ ወንጀሉን ፈጽማለች የተባለው ህዳር 22 ቀን 2018 ዓ.ም በቂርቆስ ክፍለ ከተማ ወረዳ 2 ወሎ ሰፈር አካባቢ ከሚገኝ አንድ ፕላዛ ውስጥ ነው። ግለሰቧ በፕላዛው በጽዳት ሰራተኝነትና በአሳንሰር ተቆጣጣሪነት ተቀጥራ የምትሰራ ሲሆን የግል ተበዳይ በዚሁ ህንጻ ላይ ከሚገኝ አንድ የግል ድርጅት የፋይናንስ ኃላፊ ናቸው። የግል ተበዳይ አቶ ግሩም ነጋሽ ለፖሊስ በሰጡት ቃል እንዳስረዱት የኔሰው የሚባል ግለሰብ ከአማራ ክልል ሰሜን ጎጃም ዞን ቢኮሎ ከሚባል አካባቢ እንደሚደውል ገልጸው 300,000 ብር በባንክ ካላስገባህ ልጅህን የሰይጣን መሳቢያ አድርጋታለሁ የሚል የማስፈራሪያ መልእክት በማያውቁት ስልክ ተደውሎ እንደደረሳቸው ተናግረዋል። የግል ተበዳዩ ያቀረቡትን አቤቱታ ተቀብሎ ቴክኖሎጂን በመጠቀምና የተደወለበትን ስልክ እንዲሁም የማስፈራሪያ መልእክት ያስተላለፈውን ሰው ድምጽ ማንነት ለመለየት በተደረገ ጥረት ተጠርጣሪዋ የግል ተበዳይን በመከታተል ካጠናች በኋላ ማንነቷን በመደበቅና ድምጿን በመቀየር አስፈራርታ 25,000 ብር በባንክ እንዲያስገቡላት ካደረገች በኋላ ቀሪ 275,000 ብር ለማስላክ ስትሞክር የግል ተበዳይ ለፖሊስ በሰጡት መረጃና ፖሊስ ባደረገው ጠንካራ ምርመራ ተጠርጣሪዋ ለመላክ ካዘጋጀችው የማስፈራሪያ ጽሁፍ የእጅ ስልኳ ላይ በመገኘቱ በቁጥጥር ስር ውላ ምርመራ እየተጠራባት መሆኑን የላንች አካባቢ ፖሊስ ጣቢያ ገልጿል። አንዳንድ ግለሰቦች ሰዎችን በማጥናትና በባዕድ አምልኮ በማስፈራራት በቀላሉ ለመበልጸግ ጥረት እንደሚያደርጉ መገንዘብ እንደሚገባ ያሳሰበው ፖሊስ መሰል ወንጀሎች ሲያጋጥሙ ነገሩን ከመደባበቅ ይልቅ በአስቸኳይ ወደ ፖሊስ በመሄድና መረጃ በመስጠት አጥፊዎች በሕግ አግባብ እንዲጠየቁ ማድረግ እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፈዋል። ፕሬዚዳንት ዶናልድ ትራምፕ ሶሪያን ጨምሮ በ7 አፍሪካውያን ሀገራት ላይ የሙሉ ጉዞ ክልከላ አደረጉ። ቡርኪና ፋሶ፣ ላኦስ፣ ማሊ፣ ኒጀር፣ ሴራሊዮን፣ ደቡብ ሱዳን፣ ኒጀር እና ሶሪያ የጉዞ ክልከላ ተደርጎባቸዋል። የፍልስጤም ማስተዳደርም የገፈቱ ቀማሽ ሆኗል። በእርግጥ ከዚህ ቀደም መደበኛ ባልሆነ መንገድ የፍልስጤም አስተዳደር መከልከሉ የሚዘነጋ አይደለም። አዲሱ እርምጃ በአሜሪካና ሶሪያ መካከል ፖለቲካዊ መግባባት እየተፈጠረ ባለበት ሰዓት መሆኑ ደግሞ ለደማስቆ አዲስ ስጋት ደቅኗል። በማዕከላዊ ፓልሚራ 3 የአሜሪካ ጦር አባላት መገደላቸውን ተከትሎ ነው የትራምፕ አስተዳደር በሶሪያ ላይ ይህንን እርምጃ የወሰደው። ወደ አሜሪካ መግባት የማይችሉ ሀገራት ዝርዝር ትራምፕ መጨመራቸው ዋሽንግተን የጀመረችውን ዲፕሎማሲ በዓለም ዙሪያ የፈተናልም ተብሏል። ፕሬዚዳንት ዶናልድ ትራምፕ የአሜሪካን ባህልና ወግ፣ መንግስት የሀገሪቱን የምስረታ መርሆች የሚፈታተኑ የውጭ ዜጎች ወደ ሀገራቸው እንዳይገቡ የማድረግ ፍላጎትም አላቸው። የፈረንሳይ፣ አሜሪካና ሳውዲ አረቢያ ተወካዮች በሊባኖስ አዲስ ጦርነት እንዳይቀሰቀስ በፓሪስ ሊመክሩ ነው ተባለ። ሄዝቦላ እስከ ታህሳስ መጨረሻ ድረስ ትጥቅ ይፈታል ቢባልም ነፍጥ ለማውረዱ አዲስ ጦርነት ሊቀሰቀስ ይችላል የሚል ስጋት በቀጠናው ላይ ተጋርጧል።
ለዚህም ነው የቤሩትን ፖለቲካ ለማረጋጋት ሶስት ሀገራት በፓሪስ የሚመክሩት። እስራኤል አሁንም ቢሆን በሊባኖስ ደቡባዊ ክፍል ጥቃት ማድረሷን ቀጥላለች ተብሏል። በፈረንጆቹ ታህሳስ 31 ትጥቅ ፈቶ ያጠናቃል የተባለው ሄዝቦላህ አቅሙን እስከማጠናከር ደርሰዋል በሚል እስራኤል ትከሳለች። እስራኤልና ሄዝቦላህ ደቡባዊ ሊባኖስን ለዋናው የሊባኖስ ጦር አሳልፈው መስጠትም ይጠበቅባቸዋል። ሪያድ፣ ዋሽንግተን እና ፓሪስ ዛሬ ረቡዕ ቀን በፈረንሳይ ይመክራሉ ተብሎ የሚጠበቀውም ተጨማሪ ውጥረትን ለመቀነስ ነው ተብሏል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ